ጠጪ ብላ ነው። አያክ አይዋ ያው ቀልቷል እንዳለ ሀፉን ትበላዋለህ። በኢየሱስ ስም በመቤቴ በቃ አስቀምጠው። እኔ ቤቢ ላይን ምን አለ ዝም ብዬ በቤቢ ላይን ቀጣጣ ይሻለኝም። እግዚአብሔርን ጆንዳኔ ሊኖር እኮ አንዳንዴ መቤቴ ልቡ ተራራ ነው። ትከሻከሻለሽ። ምን ላድርግ? በረዶ ምንም ያማል። ስኳር ብላበት በቃ ይጠፋል። የማቃጠል ስሜት ነው ያለው። ሳሙና ማለት ሳሙና ይልሃል። አዎ ከዛ አረፋው አለ መጣው ግን መቤቴ አረፋው አለ። በኢየሱስ ቅድም ያ ሁሉ ሰው በአንዴ እንዳልተበተነ አሁን 3000 ሰው አለ። ምን ተፈጥሮ ነበር ግን ቅድም? በእናታችሁ ንገሩኝ። ማላውቀው ነገር ነበር እውነት? ጠፍታችሁ የነበራችሁ ልጆች ያስቀየማችሁ ነገር አለ? አሁን ንገሩኝ። በሀይላንድ አናታቸው ነው ብላቸው። የቲክታክ ህግ ነው እንደዚህ ያደረጋችሁ። ምን እሺ ነው? የሆነ ነገር ግን ተፈጥሮ ነበር። እኛ ጋር ብቻ አይደለም፣ ሁሉም ሰው ጋር ሰው እየተበተነ ነበር። አያሳይም ይሁን እያላችሁ አያሳይም ይሁን ወታችሁን አላውቅም። ብቻ ትንሽ አፍልቶ ነበር። ሳሙና በላ። ወይኔ ልጅ አባት እውነት እኔን እሺ አሳዘንከኝ እኮ ግን ደግሞ አናደድከኝ። ሁሉ ሳሙና ገምጦ ወይ ጉዴ! እርጉዝዬ ወይዬ ወይዬ ጨፍሬ ዋጋዬን ሰጡኝ አይደል? ሴናሪ ሳማት ሴናሪ በቃ ነገ እንግዲህ በህይወት ካለው